ሰላም እንዴት አላችሁ ውድ ተመልካቾቻችን የመርካቶ ቲቪ ፕሮግራማችን ይሄው በዚህ ሰዓት በተለመደው ፕሮግራም ከተፍ ብሏል። ዛሬ ደግሞ ከባል ሰሞናትና ቆይታ በኋላ ይሄው በአዲስ ፕሮግራም አዲስና ወቅቱን ያማከሉ ምርጥ ነገሮችን ይዘን እኔና ሄቢ ከች ብለንላችኋል። የናንተ ውድ ተከታዮቻችንን ለማስደሰት ሁሌም ደፋ ቀና እንዳለን ነው አይደል? በየቀኑ እኮ የተለያዩ ነገሮችን ለማምጣት እንዳልከው ደፋ ቀና ያለን ነው። ደግሞ አሁን ከባልም መለስ ያለውና እንዴት ነው ግን ምን አለን ሄቢ ባል እንዴት ነበር አንቺ ጋር? በጣም ጥሩ ነበር። ባል ስቱዲዮ ውስጥ በደንብ ደመቅ አድርገን አክብረን ነበር። ከዛ በየቤቶቻችንም ጥሩ አልፈናል። እንግዲህ ጥሩ ነው አይደል? ጊዜያቶችን ደግሞ እያለፍክ እንትን ስትል በጣም በተለይ ደግሞ አሁን የፋሲካ በዓል ለየት ያለ ድምቅ ያለም ነው። የራሱ የሆኑ ባህላዊ ሃይማኖታዊ ይዘት ስላላቸው ውብ ሆኖ ያለፈ በዓል ነውና አንቺ ራሱ እኮ ከባለፈው ለውጣለሽ ነው። ተመችቶሻል? ከባል በኋላ እኮ ሲመጣ በቃ ተመችቶት በደንብ ነው ያጣው። እውነት ለመናገር በጣም ጥሩ የሆነ ጊዜ ነበር እና በአዲስ ደግሞ ኢነርጂ እንደገና ደግሞ ለተመልካቾቻችን ጥሩ የሆኑ ነገሮች በጣም ያስፈልጋሉ ብለን የምናስባቸው ነገሮች ድጋሚ ደግሞ እንዳልከው ከባልቶ ለመለስ ብለን ይዘንላችሁ መተናል። ልክ ነው ደግሞ ልክ ባህሏ ልክ እንዳለፈች ሰሞኗ እንዳለፈ ቀጥሎ የሚመጣው አየር ያለ ነው። በቤትሽ ሰውን መውሰድ በየቀኑ ሊጠበቅብሽ ይችላል። በየሟኛ ገንዶ ደግሞ ውጭ ላይ ራስሽ ቀዝቀዝ ለማድረግ ተጠቅመኝበታለሽ ምናምን የዛኔ እንደዚህ ነገሮች ምን ያስፈልጋል ብለሽ ስትጠይቂ እንደዚህ ዋነኛው ወሳኙ የጀርባ አጥንታችን እንዳልከው አሁን እኮ ይሄ አሁን ያለንበት ወር ከዛም በኋላ ግንቦት ላይ ኃይለኛ ሞቃታማ አይደለ? ሲዝኑ ግን ካሁኑ ጀምሮታል አይደል? ስቲል የሚገርምሽ ነገር ለነገር ኤክስፔክተር ነው። አሁን መጋቢት አስታኮ ሚያዝያ ግንቦት ድረስ እቺ የበጋ ወቅት ነች። ሙቀት የምናስተናግድበት ወቅት ነው። በተለይ ደግሞ አሁን በደንብ ሙቀቱን አቲንኩላችንን በየቤታችን እያየን ይመስለናል። በተለይ ከሰዓት አካባቢ ላይ መንቀሳቀስ ማችበት ደረጃ ላይ ትራንስፖርት ውስጥ ኢቭን አንዳንድ ጊዜ የት ቦታ ራሱ ቁጭ ብለህ ኃይለኛ ሙቀት ነው ያለውና ያው ወቅቱ ስለሆነ በዛ ሰዓት ደግሞ እንግዲህ ቶሎ ያው ሻወር ማድረጋችን አይቀርም። ውሃ ቶሎ መስነካታ ጸጉራችን ውሃ መግባት አይቀርም። ምንም ጥያቄ የለውም። በጣም በዛ ወሳኙ ነገር ደግሞ ያው ፊልፍታችን እንግዲህ ደርድረ ነው በጣም የሚያማምር ደግሞ ማርገው ይለ አንዱን መረጥ አርገሽ አንዱን ወሰድ አርገ እንግዲህ እንደልብህ ከውሃ ጋር እየተንቦጫረክ ማድረቂያ እንዳታስበኛ በኩል ነው። ምንም ማሳብ እንደገባችሁ ነው። እንትን ዋና ላይ እንዴት ነክ ምን ዋና በጣም ደስ ይለኛል አይደለ? አሳሰን የሚያድስ ነገር ነው። በጣም ባይዘው ብዙ የጤና በረከቶች አሉት ዋና። በነገርሽ ላይ ዋና መዋኘትና ገመድ መዝለል ተመሳሳይ የሆነ ጥቅም ነው ያላቸው። ከላይ እስከታች ሙሉ ሰውነታችንን ከአይምሮአችን ጨምሮ በተለይ ከኮንሰንትሬሽን ጋር የሚገናኙ ነገሮች ነው ከትኩረት ከማድረግ የሚገናኙ ነገሮች ጋር በጣም ይገናኛል የዋና ጉዳይ። ምክንያቱም በጣም የሚገርምሽ ነገር ዋናን ቅልል አድርገሽ ስታስቢ አይምሮሽ ሲረጋጋ እዛ ውስጥ እንደሆነሽ ስታስቢ ትኩረትሽ ውሃው ላይ ሲሆን መንሳፈፍን በደንብ በቀላሉ ይሆንልሻል። ሌላ መልኩ ደግሞ ስትጨናነቂ ሀሳቦች ሲበታተን እጅሽና እግርሽ አብሮ መዋሃድ ሲያቀተው ደግሞ በዛው ልክ መስመጥ ይመጣል። ህይወታችን ላይም ልክ እንደዚህ ነው። በነገርሽ አንድ ነገር ለምን የምንፈልገው ነገር ላይ ካላተኮርን ሰማጮች ነን ይሆናል። እውነት ነው። ከዚህ ደግሞ ጥሩ ትምህርት እኔና አስተውዬ አላውቅም ነበር። እስቲ ሞከርሽ ተቀልሽ ወንተሽ ተቀልሽ? ኧረ እንዴት ሆነ ላይ ጎበዝ ነሽ አይደል? ስለዚህ እንዴት ነው ልክ ፊሊንግ እንደውም ለሴቶች በጣም ቀላል ነው ይባላል ዋና በነገርሽ ላይ አይደል? እንዳልከው ነው። እውነት ለመናገር አሁን ሳስተውለው like the more በጣም በተጨናነቅ ቁጥር ይሄ ባላንስን ነገር ነው የምትስተውና you will be like ትሰምጣለህ። ልክ ነው ነገር ነውና ሪላክስ ማድረግ ይፈልጋል ይላሉ እኮ ሲያስለምዱ ራሱ ሰውነትን ለቀቅ አድርግ ነው የሚልና ያ ሪላክስ ለማድረግም ስለሆነ ልክ ነው። እኛ እንኳን ባለማማይ ሳይሆን እኛው ራሳችን እየገባን እየወጣን እየጠጣን ብዙ ጊዜ እንግዲህ ሰምጣታ ወደስ ገብታጣቀ አቃለው ማለት ግን ጥሩነቱ ምንድነው መሰለሽ ከኛ በፊት ለምደው እኔ ያደኩት ደብረ ዘይት ነውና እዛማ ከሆነ በደንብ እኛ ደግሞ ታውቂያለሽ ሀይቅ ዝም ብለን ሀይቅና ዝም ብሎ እኛ እናንተ ፕሮግራም ይዛችሁ ነው ስትመጡ እኛ እዛው ሰፈራችን ነው ምናምን ነገር ቀን ሙሉ እዛው ብለን ነው በጣም ደስ ይላል። አይዘው ወይ ከደብረ ዘይት መዝናኛ ረገድ በፊትም አሁንም በበለጠ ሆናለችና የዛኔ ምንድን ነበር የነበረው ዋና የሚለምዱ ከኛ ተላላቆቻችን ተላልቆቹ ዋና ላይ በደንብ የሚችሉት ልጆች ይዘው ይሄዳሉ። ነው በቃ እንዴት ምናምን በቃ አንዱ ከለመደ ግዴታ ነው አንድ ሰው ማስለመድ አለበት። ብቻሽን ለምደሽ አታቆም ያው ለትውልድ ታስተላልፋለህ። ይሄ እኮ ጥሩ ነገር ነው። እነሱ እንኳን ይያኙ ውጭ ላይ ቁጭ ላይ ቦርጨቅ ያከታ ትገባለህ ቀስ እያልክ እዚህ ሴቭ እንትን ላይ ሴቨር የለ ምናምን የለ ከድንጋይ ላይ እየዘለልሽ ነው የምትገቢው ምናምን ይሄ
ነጥሬ እገባለሁ ነው አይደለም ከድንጋይ ላይ ነው በቃ ዘልሽ ወደ ተገና ያው ጥሩ ብዙ እንትኖችም ያው አደጋዎች ሊኖሩ ይችላሉ ግን አብሮሽ ልጆች በደንብ ልምድ ያላቸው ልጆች አብሮሽ ስላሉ ብትወጭም አጣው ቆይት እንዲህ ተንደፋት ይወጣል ምናምን እየተባለ ተጣባበቂና ፋይናሊ ወደ ቀልብሽ ይመልሱሻል በጣም እንጂ የዋና እንትን ዋና በነገርሽ ትልቁ ነገር መረጋጋት በጣም ይፈልጋል ኢቭን እንደዚህ አይነት አደጋዎች ሲያጋጥሙሽ በዛው ልክ የምትደናገጪ ከሆነ የሚያወጣሽንም ሰው ወይም ደግሞ አንቺን ሊረዳሽ የሚመጣም ሰው ካለ ወይ ማይሆን ቦታ ትይዣዋለሽ ወይ በድንጋጤ እጁን ወይ እግሩን ትይዡና እሱም መስራት ካልቻለ አንቺንም ሊያድንሽ አይችልምና አንዳንዴ አንገቱን ትይዡና ሲታገሽ ጭራሽ እሱንም ይዘሽ ትወርጃለሽ በጣም መረጋጋት ምንም ነገር ላይ ወሳኝ ነገር ነው አደጋ ሲከሰት ቀድሚያ መስቻል መጠን የትም ቦታ ላይ መረጋጋት ወሳኝ ነገር ነው ስትረጋጋ ነው ሞር ትክክለኛውን አክሽን ልትወስድ የምትችለውና በድንጋጤ እንትን አይባልም ልክን እንደውም ምን ዛሬ ለተመልካቾቻችን ኢንፎርሜሽንን በደንብ የሰጠህ ቅድመ ጥንቃቄዎችንም ጥንቃቄውንም እያስረዳን ነው በዋና ዙሪያ ልክ ነው ያው እስኪመጣ ነው እንግዲህ ተያይዞ የሚሄድ ስለሆነ ነገር ነው ዋና አካባቢ ላይ የማይጠፋ ነገር ነው ፎጣም ወሳኝ ነገር ነውና ያው ደህና ነገር ይዘህ ከሄድክ የሆነ ሰው ፊትም አለ አይደል ስታወጣው ደህና ነገር ይዘህ ሄድ እንደዚህ ቆንጆ በከለር የተዘጋጁ ምርጥ ነገሮችን ይዘህ ሄድ በደንብ አለ አይደል በቃ የሚያረጥብ ሸፈን የሚያረገ ሞቅ የሚያረገ ማን እንደስ ይበለው ብለህ ለመዝናናት እስከሄድን ድረስ ደግሞ ፋብለን እንድንሄድ ይሄድ ነው የሚገርም ግን ምን አንድ ነገር ፎጣ በየቀኑ የምንጠቀመው ነገር እኮ ነው ግን አናስተውለው በጣም ልክ ፊታችንን ሻወር ወስደን ጸጉራችንን አይደል በየቀኑ የምንጠቀመው ነው ግን ብዙ ጊዜ አናስተውለውም ኢቭን አንዳንድ ጊዜ ደግሞ ወይ ፎጣ ካለክ ለረጅም ጊዜ ሳትቀይረው ቤት ውስጥ ትዝ አይልም ልክ ነሽ አናስተውለውም አክቹአሊ ምንድነው መሰለሽ የሚሆነው ፎጣ በብዛት ከፊታችን ጋር ምን ወይ የሚገናኝ ከገላችን ጋር ነውና ያው ከንጽህና በኋላ የምንጠቀመው ነገር ስለሆነ ቶሎ ይቆሻል ብለን አናስብም ግን ውሃ ከነካው በኋላ ሳሙናም ካወረደው በኋላ ዲፕሊ በጣም ቆዳችን በጣም በቀኑ ሙሉ ስንንቀሳቀስ ብዙ አቧራዎችን ነው አብዞርብ የሚያደርገው በአንድ ቀን ውስጥ ማለት ነውና ያንን በሳሙናና በውሃ ብቻ አጥበን እናልፋለን ወይም ንጹህ እንሆናለን ማለት አይደለም በደንብ እንትን ይፈልጋል ያ ደግሞ ከውስጣችን ያለውን ቀዳዳዎች እየፈተገ ነው የሚያወጣልን የበለጠ ፎጣ ስናደርግ ከማድረቅም በዘለለ ማለት ነውና እሱ ነገሮች ይቆይና የሚገርምሽ የምናሳልፋት ቅጽበት ስለሆነች ወይ በችኮላ ስለሆነ በብዛት ወይ ከጧት ወደ ስራ ልንወጣ ስንል ወይ ደግሞ ማታ ደክሞን ስለምንገባ ያችን ነገር አንዴ እዛች ጋር ደረቀልን ቁጭ አረግናት ሁሌ ንጹህ ተደርገው ነው የሚታሰበው ግን በፍጹም በነገርሽ በጣም ቆሻሻ አለባቸው ከሚባሉና በየጊዜው ንጽህናቸው መጠበቅ ካለብን ነገሮች የቤታችን ቁሳቁሶች ማለት ፎጣ በጣም ዲፕሊ ነው ምክንያቱም እቺ ያንዳንዷ ክፍተት ውስጧ ቆሻሻ የሚያዝ አቅም አላት የመደበቅም አቅም አላት እንደው በማይክሮስኮፕ አናሳያቸው ምን ብናሳያቸው እንዲህ ሲሉላ ስትይወራልና ያ በጣም ምክንያቱም ለንጽህና የምንጠብቀው ነገር ስለሆነ ፎጣ በጣም ወሳኝ ነገር ነው በየቀኑ የምንጠቀመው ነገር እንዳልከው ለጊዜ ታጥበን ብቻ ለማድረቅ ስለሆነ የምንጠቀምበት ይቆሻል የሚል አመለካከትም የለንም ግን እንደዛ አይደለም ይቆሻል በየጊዜው መቀየር አለብን ስፔሻሊ ደግሞ ፊታችን ጋር ተያይዞ የሚነካ ከሆነ ሴንሲቲቭ አይደል ስለዚህ የምናስነካውን ነገር ጥንቃቄ ማድረግ አለብን ያው እንግዲህ መርካቶ ቲቪ ደግሞ በጣም ወሳኝ የሆኑ ነገሮችን እያሰብን ስለሆነ የምናመጣው በጥንቃቄ ለእናንተ ደግሞ እነኝን አምጥተናል እንግዲህ ምን ተመልካቾቻችን ያው የደወሉ ማዘዝ ነው ያለባቸው ምን ጥያቄ ያለው ይሄን የመሰለ በዚህ ዋጋ ይሄን የመሰለ ፎጣ ይዘህ ስትገባ አለመደወል ራሱ እንደ ሰርግ ነው የሚቀበሉ ይዞ ገባ ነው ታላለ ሰገባ ነው እውነት ነው አሁን ደግሞ ካለው የትራንስፖርት እንትን አንፃር ቤታችሁ ድረስ እንግዲህ እናንተ ሳትወጡ ባላችሁበት ሁሌ እንደምንለው ቤታችሁም ይሁን መስሪያ ቤትም አካባቢ ካላችሁ ያላችሁበት ድረስ ለምናደርስላችሁ እናንተ ምንም ሐሳብ አይግባችሁ ስታዩ ብቻ መደወል ነው የሚጠበቅባችሁ በጣም ያው አሁን ታውቂያለሽ መንቀሳቀስ ራሱ ለለተለሽ ለቀን እንቀሳቀሳችን ራሱ በጣም አስቸጋሪ ሆኗልና ግፊውን ትራንስፖርት ጥበቃውን እንደዛም ሆኖ አለማግኘቱን የዋጋው ጭማሪ ደግሞ ታሪፍ በጣም ከሚባለው በላይ እየጨመረ ነው ያለው ያው ታሪፍ ተጨምሯል ቢባልም ግን ደግሞ ይበለጠ እኛ ደግሞ በስምምነት ሁለት ቀን አድሬ ነው የመጣሁት ብሎ የሳምንቱን ጨምሮ ይጠብቀናል ምናምን እሱ በጣም ያለው ወቅታዊ እንትን ስለሆነ አንዳንዴ መቀየር የምትችላቸው አለ መቀየር ማትችላቸው ነገሮች አሉና አንዳንዴ ያው ተጋግዘን ደግሞ ሁሌ እንደምንለው ማለፍ የምንችለው ነገር ነው ተመልካቾቻችን ባሉበት ሆነው እኛ አትውጡ አትልፉ እያለን ያላችሁበት ድረስ
ይዘንላችሁ እንመጣለን። ከእናንተ የሚጠበቀው እየደወላችሁ ማዘዝ ነው። ሸምቱ ያለን እንደው እስኪ ስለ ፎጣ ስለ ሁሉም እንደዚህ ያህል ካወራን እስኪ ደግሞ በደንብ እያነሳ ነው ለተመልካቾቻችን እያሳየን እንዴት ተባለለት እንዴት ተነገረለት ማን ነው ዘነኛው የሚባልለት የተባለለትን ፎጣ እንግዲህ ዛሬ በደንብ እናስተዋውቃለን። ሜቢ እስቲ ያው ግን ምን እንደው ሳልጠይቀህ ምንድነው የምትወደው የከለር ምርጫክ የቀለም ምርጫ? ሞር ላይት ማይጮህ ቢሆን ምናልባት አሁን ቢጫ ከለር ሞር ኮንቪኒየንት ነው አይደል? እነኛ አሁን ጸጥ ያሉ ረጋ ያሉ ከለሮችም አሉ። እንደዚህም ደግሞ ሌመን ከለሩም ደግሞ አንዳንድ ጊዜ ከለር ባይ ዘ ዌይ ማተር ያደርጋል አይደል? ለምሳሌ የምንጠቀመው ለእያንዳንዱ አሁን የቤት ቀለማችንን ስንመርጥ እንደዚህ አይነት ነገሮች ደግሞ የሆነ በቃ ሪፍሬሽ እንድታደርግ የሚያደርግም ማለትና እኛም በተለያየ ከለር አማራጭ ያደረግነው በዚህ ምክንያት ነው። ከዛ ደግሞ ከቤተሰብም ደግሞ አንዳንዴ ተቀያይሮብህ አያውቅም። ልክ ነሽ ከሆነ ምክንያቱም ከለሮቹ ተመሳሳይ ሆነና ወይ ፎጣይ ማን ይሰደው ነው እና ያንን ዲፈረንት ደግሞ ለመለየትም እንትን ይላል። ከዛ ባለፈ ደግሞ ያው እንዳልኩ ደስ ይላል ሲታይ ላይንም ደስ ይላል። ለምሳሌ የምታረገው በብዛት ቁንጣ ወጣ ስትልም ቤት ውስጥ የምታረገውም ቁንጣ ካለ ማች አድርገው ምን ችግር አለው? ምን ሸፈት እንደ በእንትንስ በፎጣስ ማች ማን እንደ ታዲያ ማን ይከለክልሃል? መብትህ ነው መብትሽ ነው አንቺ መብትሽ ነው። ያው ሴቶች ደግሞ አለ አይደል እዚህ ጋር ከምታይ አንገት እዚህ ጋር የምታረጓት ነገር አለች አይደል እስከሷ ጋር የምትመሳሰል ምንም አደረገን። ከዛ እውነት ለመናገር ባልየውም ምንድን ነው ዛሬ ምንድን ነው አሁን ነገር ለሌልም ስለሚችል ጥሩ ነገር መምረጥ መልካም ነው። ለትዳርም መልካም ጥሩ ነው። ይኸው እንግዲህ መተን ጨዋታችንን መቀጠል ነው እንግዲህ እውነት ነው። ንጹህ ነገር ደግሞ ደስ የሚል ነገር አለው። ደስ ይላል፣ ለዓይንም ደስ ይላል፣ ውስጥም ደስ ይላል የምታደርገው ነገር እያንዳንዱና እነኚህ ፎጣዎች ደግሞ በጣም ደስ የሚለው ነገር ኢትዮጵያ ውስጥ ነው እንግዲህ የሚሰሩት። ኢትዮጵያ እንግዲህ በጋርመንት ምርቶች እኮ በደንብ የታወቀ ነው። የሚገርም ነው። እኔ ማመን እየከበደኝ ነው እኮ ሄቢ። ለዛ ነው እኮ የምልሽ ማለት እንዴት ይሄንን የሚያክል አቅም በዚህ አጭር ጊዜ ውስጥ እንደዚህ መፈጠር ተቻለ የሚለው በጣም ይገርማል። ኢቨን ስታየው በደንብ ይሄ ከስፌት ጋር በተያያዘ ስፔሻሊ በጣም ሀገራችን የምትታወቅበት ነው። ደግሞ ጎበዞቹን ለመናገርና እንግዲህ እንደምትመለከተው ኢቨን ስፌቱ ያስታውቃል። አንዳንድ ጊዜ ከገዛቸው በኋላ ምን ይፈጠራል መሰለህ ወይ በጣም ይሳሳብሃል። ከዛው የመቀደድ አይነት ትሰጋለህ። እንዴት ነው ይሄማ ረጅም ጊዜ ያስጠቅመኝም የምትለው አይነት ይሆናልና እነኚህ በጥንቃቄ እንግዲህ ተሰፉ እዚሁ ሀገራችን ውስጥ የሀገራችን ልጆች እንግዲህ የሰሯቸው ናቸው ማለት ነው። እቺን ለበስ አድርገህ በቃ አሁን እዚህ ጋር አንድ ሰዓት ነገር ካለ ማታት በረድ ሲል ሞቅ ያለ እንግዲህ ምን ወይ ደግሞ ነገሩ ከተገያ ለማለት ነው ለሁሉም ናስ ከፈለከው ከፎጣነት ባለፈ ደግሞ ለበስ ጠቀሜታ ትችላለህ። ባይደው ሞቅ ልክ በቃ እንደ እንትን ትጠቀሚያለሽ። አይሽ ከፎጣነት ማለት ያስታውቅሻል። ሙቀትነት አለው። በደንብ ይሄ እርጥበትን የመሳብ አቅም እንዳለው ያስታውቃል። እሱ በጣም ወሳኝነት ነው። ያው ፎጣ ብዙ ጊዜ እንግዲህ እርጥበትን ለማድረቅ የምንጠቀመው ነውና አንዳንድ ጊዜ ምን ይፈጠራል ስፔሻሊ የጨርቁ ማቴሪያል ሳሳ ባለ ቁጥር የመምጠጥ አቅሙን ትንሽ ደከም ይላልና እንደፈለከው አያደርቅልህም ቶሎና እነኚህ ግን ልክ ነሽ። ኢቭን እንትን ራሱ በጣም ደግሞ ሻካራም ሲሆን ደግሞ ሰውነትሽን የመዋጠጥ ነገር አለ። አጋጥሞ ካያቅም ቡጭር አድርጎ ይሄ ነገር ታሻሩ ፎጣ ነው ታያለሽ። እውነት ነው እንትን የሚሉና እነኚህ ቴክስቸሩን ስታዩ ራሱ ያስታውቃል። ስሙዝ ሆኖ ግን በደንብ ደግሞ የደረቅ ያለ አይነት ጨርቅ ነውና ይሄ ምንድነው በደንብ አድርጎ እርጥበትን ማምጠጥ ይችላል። በቃ አንጥፉልኛ እንደዚህ ጋር ትንሽ ጋደም ብዬ ስጨርስ እናውራ ለማለት ያስደፍራል። በጣም ደስ የሚሉ ናቸው። ዋው አሪፍ ናቸው። እንግዲህ በደንብ እርጥበትን መምጠጥ ይችላሉ። ከዛም ደግሞ ባለፈ ደግሞ ረዘምም ያሉ ናቸው አይደለ? ሰውነታችንን በደንብ ከቨር ሊያደርግልን የሚችል አይነት ነው። ልክ ነው። ልክ ልጆቻቸው እየሮጡ ሲመጡ ክልል በጣም ቆንጆ ይሄ ብዙ ጠቀሜታ ያለው ነው። እንዲሁ ቁጭ ብላችሁ በየቤታችሁ ብታስቡ ብታንሰላስሉ ደግሞ ሌላም አዳዲስ ነገር መፍጠር ትችላላችሁ። ይበለጠ በፎጣ ምን ሊፈጠር ይችላል? እንትን አሁን እዚህ ፋንሲ የሆነ ሆቴሎች ምናምን ስትሄድ እንዴት ነው በፎጣ ዳኪ ነገር ተሰርታ ምናምን እንደውም እኮ አለ ነገር ይፈጥራሉ። በጣም ፎጣ ብዙ ነው ጠቀሜታ ቤታችንን ስንዘብናሳ
ይሄንን ቅንጦት አይደለም በነገርሽ ቅንጦት አይደለም። ብዙ ጊዜ ያው ማናስተውላቸው ነገሮች ሲሆን ኦኬ ይሄ ማለት እንደ ያስብለናል እንጂ ያው ፐርሰናል ሃይጂን እስካወራን ድረስ በጣም ወሳኝ ከመታጠብ ከምንም ባለፈ እነኚህ ወሳኝ ናቸው እና ምን እንዳልከው መለያየት ብንችል ራሱ በጣም አሪፍ ነው። ለሰውነታችን ሌላ ለእግራችን ደግሞ ሌላ ብናደርግ ሞር ኦፍ የራሳችንን ንጽህና መንከባከብ እስከሆነ ድረስ ተገቢ ነው ብዬ አስባለሁ። ልክ ነው። የትኛው የሰውነታችን ክፍል የተለያየ አይነት የቆሻሻ ንክኪ ስለሆነ የሚኖረው ለሁሉም እየራሱን ይቻላል። ሰውነታችን ላይ ሞር ብዙ ላይ ኖር ይችላል። ፊታችን ላይ እንደዛው፣ እግራችን ላይ ግን እንቅስቃሴ ይኖራል፣ ሙቀት ይኖራል። ቀኑ ሙሉ ስለምንንቀሳቀስ ያ ነገር ለብቻው ቢሆን ጥሩ ነው። ያለበለዚያ የታችኛው ፈንገስ ደግሞ ወደ ሰውነት ታመጫዋለሽ ምናምን። እውነት ብዙ ማናስተውላቸው ነገሮች አሉ። ለዛም ነው የሚገርመው ምን እኛ እንደ ፓኬጅ ነው የምንሸጠው ለተመልካቾቻችን። ሶስቱን አንድ ላይ ነው የምናደርገው። በጣም አሪፍ። ስለዚህ ሶስት የተለያየ ከለር ፎጣ አንድ ላይ ነው የሚመጣላችሁ ለመለያየትም እንዲመች ማለት ነው። መርካቶ ቲቪ እኮ ሳይንሳዊ ባህላዊ በሳይንሳዊ አድርጎ ሁሉ ነገር ሙሉት ያለ ነው። ምንም እናንተ ብቻ ደውሉ። እዚህ ጋር ያለውን ቁጥር እዩት፣ ዋጋውን እዩት። ፍጠን እንዳያመልጠ። እነሱ ምንም መጠበቅ የለባቸውም። እውነት ለነገር እንደዚህ አይነት ነገሮች ሲገኙ ቶሎ መሸመት ጥሩ ነው ብዬ አስባለሁ። በዛ ላይ ከዋጋውም አንፃር ምክንያቱም አንዳንዴ እውነት ለመናገር እነኚህ ፎጣዎች ይሄኛ ጋር ሶስቱን በፓኬጅ የምንሸጥበት ምናልባት ውጭ ላይ ገበያ ላይ ብታዩ አንዱን የምትገዛበት ነው። ምክንያቱም ያምር አይደል? እሱን እኮ ነው የምለው። በትክክል እሱን እኮ ነው የምንለው። ዋነኛ ፖይንቱ ይሄ ነው እንግዲህ። በትክክል አንደኛ ልክ ነው። አሁን እንዴ ቀልዳላችሁ። እኛ አንድ ፎጣ አመት ሞልቶት መቀየር አቅቶኛ ጭራሽ 3 ምናምን ገበያውን ወጥተህ ስታየው ግን አንድ ፎጣ ልገዛ የምችልበት ነው የሚያስብል ነው። ማየት ማመን ነው። መጥቶ ይጎብኙት። በትክክል እንግዲህ ይሄ የሆነበት ምክንያት ምንድነው? ቀጥታ ከአምራች ነው የምናመጣው። ስለዚህ በደንብ የዋጋ ልዩነት ይኖረዋል። እኛ ደግሞ በጣም ተመጣጣኝ በሆነ ዋጋ ለእነሱ እናቀርብላቸዋለን ማለት ነው። ሶስቱን ፎጣ አንድ ላይ ስትገዙ ኪሳችሁን በጭራሽ የማይጎዳ ከዛ ደግሞ እንደ ኢንቨስትመንት በለው ረዘም ላለ ጊዜ መጠቀም ታዲያ እንዳታስቡ። እንግዳ ሲመጣ ሲፈልግ እንካ በከለር ይሄ ይሻላል አረንጓዴ ቀዩሽ ምኑ ይሻላል እያልሽ አንተ ራስህ ደግሞ ሲደብርህ እንኳን ቀይር ታረጋለህ። ቤተሰብ ደግሞ ከሆነ ደግሞ ያው ብዙ ጊዜ ምን ይታሰባል እናት አባት ልጅ ተደረገው ስለሚታሰብ ከዛም በላይ ያላችሁ ደግሞ እየጨመራችሁ ቁጥር ከ3 በላይ መጨመር ይቻላል አይደል? ሚኒመሙ 3 ነው ያው አንድ ላይ የሚደረገው። ከዛ በላይ ግን 5 6 ቤት ውስጥ እንት ናችሁ ምን እኔ እንኳን ነው ብቻዬን ያለሁት። ኦኬ ከቤት ወጣል። በጣም ጥሩ እንግዲህ ያው 2 ደግሞ የምታረግበት ሲዝን ይመጣል። 2 ፎጣ እሱማ አይቀርም። አሁን ራሱ ለራሴ የምጠቀምበት 3 ፎጣ አለኝ። አሁን እንደገና ደግሞ እቺን ስንጨምርልክ አሁን እኔ ጋር ነው እንግዳ የምትልኩት። ከዛ እንግዳ ላኩልኝ። አሁን ምንም ያላሰብ ነው ማስተናገድበት። ከዛ በኋላ ሐሳብ አይገባሽም። እነኚህ እንትኖች በትክክል ደግሞ የሚገርም ነገር ያው ቀደምም ፐርሰናል ሃይጂን ሲባል የግል ነገሮች ናቸው አይደለ? እና አብዛኛውን ጊዜ ደግሞ እንግዲህ ሰው ቤት እንሄዳለን ወይ የተለያየ ትራቨል እንወጣለን እና በዛ ጊዜ ውስጥ መረሳት የሌለበት ነገር ነው። በጣም አይደለ? ያው አንዳንድ ጊዜ አጋጥሞ ከቀም ልክ ነሽ። ኢቨን እንኳን የሆነ ቦታ ላይ እናንተም ለጸጉራችሁም ስትሄዱ ወይ የሆነ ቦታ ላይ እንትኖች እንዳይኖሩ ኮንታሚኔሽኖች እንዳይኖሩ ሼር ማድረግ ብዙም አይመከርም። በነገርሽ ፎጣ በጣም ኢቨን በፍሏ ቀቅለሽ ራሱ የማይሆን ነገር ነው። ዲፕ ነው ይሄ የምታዩዋቸው እያንዳንዱ ቅንጣቶች በእያንዳንዱ የውስጡ ክፍሎች ብዙ ነገር መያዝ ይችላሉ፣ ማጨቅ የሚችሉ ናቸውና በጣም ጥንቃቄ የሚፈልግ ግን ትኩረት የማንሰጠው ነገር ነው። እንደ ቀላል ነገር ነው የምናየው በየሆቴሉ ምናምን የታጠቡትን ስንጠቀም እኔ አይ ፕሪፈር እኔ ማንንም ሰው እመክራለሁ የራስ የሆነ ነገር የራስ ነው። በቃ ጥሩ አይደለም። አለርጂክ የሚባል ነገር አለ። የቆዳ ጋር የሚያያዙ ነገሮች ብዙ ነገሮች አሉ። ጥንቃቄ ብንወስድ መልካም ነው። ለራሳችን ሲቀጥል ያን ያህል ዋጋው ኪስ የሚጎዳ አይነት አይደለም። ፎጣ ላይ አጨክኑ። እውነት ይሄ ራሳቸው ላይ እንደመጨከን ነው። ጤና ላይ እንደመጨከን ነው ማለት ነው። ይሄ እንዳልኩ ነው። ለምሳሌ አንዳንድ ጊዜ ደግሞ ምን ይፈጠራል ወይ ዘመድ ጥየቃ ትሄዳለህ። ከዛ መታጠብ አይቀርም። ከዛ በምንድን ነው የማደርገው ብለህ ታስባለህ። አንዳንድ ጊዜ ሰውንም መጠየቅ ልክ አይደለም። ይደብራል። አዎ ምልሽ እሱም የሚጠቀምበት ሊሆን ይችላል ምናምን እሱን አንቺም ከተጠቀምሽ በኋላ ያኛው ባለቤቱ መጠቀም ይደብረዋል። በትክክል። ስለዚህ የራሳችንን ነገር ይዘን ብንንቀሳቀስ እንዳልነው ልክ እንደ ውስጥ ሱሪ በውቁ በትክክል እና ይዘን ብንንቀሳቀስ መልካም ነው። በምንሄድባቸው ቦታዎች ትራቭል ስናደርግ ዘመድ ጥየቃ ሃይማኖታዊ ጉዞዎች ስናደርግ ይዘናቸው ብንሄድ ጥሩ ነው። ለዛም ደግሞ ታስቦ የሚገርም በጣም አሪፍ ናቸው ላያያዝ። አሁን እቺ ናይታታል ቦርሳ ውስጥ ጥፍጥፍ ብላ በቃ አሁን እቺ ምን ቦታ ትፈጃለች? እኔ አንጫት በኪሴ ነው ይዤ ዛሬ በቃ እቺን ይዘና አትሄድን ምንም እቺን አልገብታት እንዴ ራስሽ አጎጥ ብታረጋት ስንት ነገር እንዲምል የለ እንዴ ምን ደግሞ ለፎጣ
ችማ ምን አላት ቆንጆ። ስለዚህ እንግዲህ ይዘን መንቀሳቀስ በደንብ የምንችልበት ነው። ሶ እንዳልኩ ደግሞ ጂም ደግሞ ለሚያዘወትር ስፖርት ወይ ደግሞ ለሚያዘወትሩ ሰዎች ይሄ በጣም አሪፍ የሆነ ምርጫ ነው። ዴና ዝም ብለሽ ዝም ብሎ እንደዚህ ጋር ከዛም ደግሞ ልኩ እንደዚህም ደግሞ ይደረግና ወክ ማድረግ ነው ውሃ እየጠጣ ለቃ ሌላ ታሪክ ማለት ነው። እዚህ ጋር ፎጣ ይዘህ ገባ። እርግጠኛ ነኝ ፎጣ ይዘህ ከገባ እንዲህ ጨርሰው ነው የምትወጣው። በቃ ገና ወጣ ሲደረቅ ምንም አልሰራም። ቆይ ትንሽ ደረቅ ደግሞ አያስታውቅሽማ። ብዙ እንድትሰሪ እድል ይሰጥሻል። ለማያስጨንቅሽማ ፎጣ ይዤ መጥቼማ አላቋርጥም ትያለሽ በኋላ። እውነት እንደምትያው ጂም ለሚያዘወትሩ ስፖርት ቤት ለሚሄዱ ሰዎች በጣም አሪፍ ነች። እንዳልኩክ ያው የጂም ጫማ ምናምን ይዛለን ባጋችን ውስጥ እቺም ደግሞ እንግዲህ ቦታችንን የማትፈጅ ቅልጥፍ ብላ መግባት የምትችል ናት። የሚገርምሽ ደግሞ ባጉም እኛ ጋር አለ። ያ ብዙ ነገር የሚችለው ባጉም ያ ስንት ጉድ የሚሸፍነው በዚህ በኩል እንደኪስ ያለው በዛ በኩል ስትገባ እንደዚህ ስትስሙ ሌላ እንደዚህ ስትገባ ሌላ በቃ እሷን ሻክ ታደርጋለህ። እቺን ጣል እናደርግበታለን። በቃ እቺን ፎጣ ያዝ ታደርጋለህ። ጂም መሄድ ማለት እንግዲህ ጤንነትን መጠበቅ። እስቲ ሌላ ካለም እስቲ ደርቢኝ በእናትሽ። በጣም እንዴት ምቹት ልነግራችሁ አልችልም። ከለሩ እንዴት ደስ በጣም ነገር አላስተዋለ ቅድም እኮ ብያለሁ። ከለሩ ያምራል። ሙቀት አሁን ምን እዚህ ቁጭ ባለበት እንግዲህ እስቲ ጭራ ስጡኝ እስቲ እንደዚህ ብንል ብትሉበት ራሱ ያምርባችኋል። ምንም በቃ ምንም የማይወጣለት እውነት ለመናገር ከኳሊቲ አንፃር ምን በጣም አሪፍ የሆነ ኳሊቲ ነው። አንድ ነገር ስታይ ያስታውቃል አይደል? ስትነኩት ስታዩት በጣም የሚያስታውቅ ነው። ወይ በጣም እውነት እኛ ወጪውን እንሸፍናለን። መታችሁ ምንም እንዳታስቡ። ይሄንን ፎጣማ እኔ ራሱ እንዴ ይሁሉ ያለ ቢንደስ ከዛ ሳንነግረኝ ምን ይበቃ አንተ ፈልጋ አሁን 3 ፎጣ ነበረኝ ብላል። እኔን ጨምርልኝ ነው በፍቃድ ደስ ይለኛል። እኔ በዚህ ፎጣማ ነው ያለደረ ደርዘኑን ብሰጭኝ ሁላ እኔ እሺ ነው የምለው እምቢ አልልም። እውነት ነው። ምን ተይደው ዋጋውን በጣም ተመጣጣኝ ነው ብለናል። ከዛ ባለፈ ደግሞ የሚገርም ምን ተይ እነዚህ ፎጣዎች በቀላሉ አጥበን ማድረቅ የምንችላቸው ናቸው። ሰው በማሽንም በእጃችንም ማጠብ እንችላለን። ያ ደግሞ ትንሽ አሪፍ የሆነ አማራጭ ይሰጠናል። አንዳንድ ጊዜ ቅድም እንዳልከው አናስተውለውም እንጂ ፎጣን በተደጋጋሚ በተጣጠብበት ቁጥር እርጥበት አይደል አብዞርብ የሚያደርገው። ከዛ ምን ይፈጠራል? ያምቀዋል፣ ሽታ ይፈጠራል አይደል? አንዳንድ ጊዜ እኮ በትክክል አውጥተን ስለማናደርቃቸው ሽታን ይፈጥራል አይደል? ውሃ እርጥበት ስለሆነ ከጨርቁ ከሚዋሃደውና እነኚህን ግን ወዲያው ወስደን ሽታ ስለሚኖር አይደል? ለያችን የምንጠቀማቸው ነገሮች በሙሉ ሽታ ስለሚያመጡ ውሃ ደግሞ ሲጨመርበት እንዴት ነው ልብስን እንኳን ውሃ ውስጥ ከተው ስታስቀምጠው ዝም ብለክ የሆነ አለ አይደል? የታመቀ ነገር ሶ እነኚህም ላይ እንደዛ ስለሚሆን ማጠብ አለብን። በጣም እኔ ብዙ ቦታ ታዝቤ ያውቃለሁ። በተለይ ዩኒቨርሲቲ እያለን እኛ ዶርሚተሪ ላይ ብዙዎቻችን ጋር ከለሩ ይቀይራል እያየ ነው አይደለም? ከለሩ ላይ ይቀይራል። ሌላ እዚህ ፀጉርሽን የምታሸሽበት ቦታ ብቻውን ነገር ይሰራል። አናት ላይ እንደዛ መሀሉ ሌላ አረግ ብቻ ሌላ አይነት ቀለም ነው የሚፈጣጠረውና ትንሽ ቦታ ነገር በተለይ ወጣት ስንሆን ደሳይ ነገር ብዙ ኬራ እናድርግ ምናምን ሩጫ ስለሆነ ግን ሶስትም የሆነበት ሌላ ጥሩ ምክንያት ይሄ ነው። አንዱን ካጠብነው በሌላኛው ደግሞ እየተጠቀምን እቺ ደግሞ ደርቃ ትመለሳለች። ግን በዛው ልክ ደግሞ የሚገርምሽ ነገር በጣም ደግሞ የሚጠነቀቁ ሰዎች አሉ። የኛው ጓደኛችን ነው ደግሞ እኛ እንደዛ ቀለሙን እየቀያየን እየተጠቀምን አሁን ያኔ አሱ ግን ማለት ነው ለእጁ ማድረቂያ ለብቻ ፊቱን ለብቻው ፀጉሩን በቃ አንድ ሰዓት ነው የሚፈጅበት አልኩሽ። የሆነ ዲዛይኗን እዚህ ጋር ቁጭ ብሎ በመስታወት እዚህ ወጣች ነው አንዷ ዘለላው ነው እሷን ለማስተካከል እንደዚህ አሬ በጣም እውነት አንተ ልጅ አሁን አደንቃለሁ። ያኔ እንደዚህ ገብቷል ቀድሜ ነቃነ ራስን መጠበቂያው ብዙ ጊዜ እንዳልከው ነው። ወይ ቢዚ የሆነ ላይፍ ስታይል ሲኖረን ወይ አንዳንዴ ደግሞ በጣም ኬርለስ ሆነና ምንም የማይመስለን ግን ራሳችንን መጠበቅ ወሳኝ ነገር ነው። ራሳችንን መንከባከብ አለብን። ለዛ ደግሞ ወሳኙ ነገር ፎጣ ነው ማለት ነው። ስለዚህ መርካቶ ቲቪ ይዞላችሁ መጥቷል ተመልካቾቻችን። አሁንም እኔና ምን እንደዚህ ይጫወተን እናንተ ግን እየደወላችሁ ማዘዛችሁን አታቋርጡ። ያላችሁበት ድረስ ይዘንላችሁ እንመጣለን። የሴቶች ከለር እና ወሳኝ ነገር ፎጣ፣ ለአካል ንጽህና መጠበቂያ ፎጣ፣ ሁሌም ቤትዎን በንጽህና ለማቆየት ፎጣ፣ የትም ቦታ ላይ በነፃነት ለመዝናናት ፎጣ፣ ዘመድ ቤተሰብ ጓደኛን ጠይቆ አብሮ ጊዜ ለማሳለፍ ፎጣ። አረ የፎጣማ ብዙ ቀይ ሌላ ጊዜ ማስታወቂያ ሰርተንለት እንመለሳለን። ተረደርካቸው ራስ ፎጣዎቹን ምን ላድርግ በእናትህ ጥቅሙ እኮ ነው። እውነት ነው። እንደዚህማ ምን ብዙ ማናስተውለው ጥቅሙ ነው እንደዚህ ያላችሁ። ጥቅሙን ተናግሮ ተመልካቾቻችን መደወላችሁ ማቆም የለባችሁ። እንደ ፋሚሊ ሆናችሁ በግላችሁ የምትኖሩ ኢቭን እንደ ጊፍት እንኳን ለእናት ለአባቶቻችሁ እንኳን እስኪ
ደስ ይላል እኮ ምንም ነገር ስጦታ ደስ ይላል በጣም። በነገሮች ላይ አሁን ይሄ ዩኒክ ነው። ዩኒክ ስለሆነ ሰዎች እስቲ ልጅ ያመጣልኝ ፎጣ ምናምን፣ በነገሮች ላይ ከውጭ ድረስ ፎጣ ይዞ የሚመጣ ሰው አለ። ታምኛለሽ? አዎ ምክንያቱም እንትን አለው የሆነ ግሬስ አለው። ልክ ወደ ጋቢ እንደመጠቀም ባይሆን ነው አይሩን ነው የሆነ ለየት ያለ ነገር አለና ላይክ እንዳልሽው ቆንጆ ሀሳብ ይሄ ጊፍት መሆን ይችላል ለምንፈልጋቸው ሰዎችም ሶስትም ስለሆነ ደግሞ አንድ ላይ እንደ ፓኬጅ አድርገን በስጦታ መልክ ማቅረብ ትችላላችሁ። ለግሎቻችሁ መጠቀም ትችላላችሁ። እንግዲህ እነኚህ እንዳልኩክ ምንቴ በጣም ሳይዛቸው አሪፍ ነው። ከዛም በኋላ ቶሎ መድረቅ ይችላሉ። እንደገና የተለያየ ከለር መሆናቸው ለዛ ነው። ሆነከ ነው። በተለይ ደግሞ እህቶች ወንድሞቻችሁ በጣም ያስቸገሯችሁ እህቶች እባክህ ከዚህ በኋላ እባክህ ሽታ የሚባል ነገር ከቤታችን እንዲጠፋ እባክህ ይሄንን በስጦታ መልክ ተቀበልኝ ብለሽ ወስደስጭ። ከዛ በኋላ ቤታችሁ ሰላም ይሆናል። ሁለተኛም እናንተን እሱ መጥቶ ያስቸግራችሁ። በነገራችን ላይ በጣም ወንድሞች አንዳንዴ በጣም ስራ ቢዚ ሆነ ይገቡና ምናምን ሴቶች በጣም ብዙ ከሆነ ቤት ውስጥ ያለው ወንድ ብቻውን ከሆነ ያለው ምንም ነው ግድ የማይሰጠው ደስ እንዳለው ውሎ መጥቶ ምናምን ጫማውን ማል እንትን ላይ ውልቅ አድርጎ ከዛ እግሩን ጠረጴዛ ላይ ቆጭ እስከንደቃል ሴቶቹ ደግሞ ያጸዱትን ይህንን ግን ሞራሉ ራሱ ይመልሳል። እውነት ለመናገር ተመልሶ እንደገና ወደ ራስ መጠበቅ ንጽህና መጠበቅ ውስጥ ይሸጣልና በጣም ንጽህና ይሄ ቅንጦት አይደለም። እውነትን ለመናገር ነው ሴትም ወንድም በጣም ንጽህና ሁላችንም የያዝነው ቆዳ ነው። ሁላችንም የያዝነው አንድ አይነት ቆዳ ነው። ለሴቶች የተለየ ቆዳ አልተሰጠም። ወንድም ቆዳ ነው የያዝከው። ከሸተተ ይሸታል፣ ከሸተተ ይሸታል እና ጥንቃቄ ይፈልጋል ማለት ነው። ራሳቸው ይሄ መሰልጠንም እኮ ነው አይደለ? የምን ማለት ነው ያኔ ተማሪ ማለት ተማሪ እያለን ያው እንቀልድ ነበር። ወንድ ልጅ ምን ብብቱ ካልሸተተ ካልሲው ካልክ መሆኑን ወንድ ሆኖ ነው ይባላል። ማን ይሄንን ፍልስፍና ያመጣው ይልን ነበር ማለት ያው ቲኔጀር ሆነሽ በቃ የማይባል ነገር የለም እኮ ታውቂ የለ አንዳንዴ ሰፈር ስትቀመጪ የምታወራቸው ነገሮች ይሄ የስንፍናችን ጥግ ነው። በቃ ምን ያህል ይሄ በጣም ስንፍና እውነት ነው መናገር አሁን እንዳልከው በጣም እንነቃቃበት ታይም ነው ሁላችንም። ይሄ ደግሞ ስለ ንጽህና እውነት ለመናገር ይብል ሊወራ ራሱ እንትን ቶፒክም ሊሆን አይገባም እውነት ለመናገርና ሁላችንም በቴክኖሎጂ በገደምንበት ሰዓት በየሰፈራችን ወንዝ በሚያልፍበት ሰዓት ውሃ እንኳን እንደ ድሮ አሁን ችግር ባልሆነበት ሰዓት አስወጡት ስለዚህ እንግዲህ ያው ንጽህናችንን ከመጠበቅ አንጻር እንዳልከው ምንቴ በጣም ወሳኝ ነገር ስለሆነ ከዛም ጋር ተያይዞ ፎጣ ራሳችንን ያው እርጥበት ደግሞ የምናደርቅበት ከመርካቶ ቲቪ ማግኘት ትችላላችሁ። እንግዲህ ደውላችሁ ስታዙ በዚህ መሰረት ይኸው ሶስቱ እንደዚህ ተደርጎ ይመጣላችኋል ማለት ነው። ከእናንተ እንግዲህ የሚጠበቅ ምንቴ ይዘው ልትሄዱ ነው ሰይሰብስበካል እውነት እኔ ዛሬ አድሞ ተመልካቾቼን አክብሬ ነው እንጂ እውነት በጣም ይዛቸው ትሄዳለህ። ሶስት ሰጣሉ። እሺ እሱማ ቃል ገብተሽ ይኸው እንደውም ያዝኩትን ነው የምሰጥ ሶስት ደርዘር ያለው ደግሞ በሶስት ቀለም ዲፈረንት ፓኬጅ አይደለ? ከለሩም የተለያየ ነው። ተመልካቾቻችን ለመለየት እንዳልነው ቅድም ቤተሰብም ከሆናችሁ ለመለየት እንደገና ደግሞ በግልም ለመጠቀም ደግሞ ዲፈረንት የሆነ ከለር ነው ያዘጋጀንላችሁ። ስለዚህ ከእናንተ የሚጠብቀው አሁንም እየደወላችሁ ማዘዝ ነው። በምታያቸው ቁጥሮች ብቻ ደውሉልን፣ ያላችሁበት ድረስ ይዘንላችሁ እንመጣለን። ሳያልቅባችሁ ያዝናችሁ አሁንም ምርቶች ውስን ስለሆኑ ሳያልቅባችሁ እንግዲህ ቀደም እያላችሁ በዚህ በጣም ታምረኛ በሆነ ዋጋ ሶስት ነገር ይዘንላችሁ እንመጣለን። ላይ ደገሙላ ስለሚችል ይሄ ፎጣ በእጅህ ለ10 ዓመት ቆጥበ አስቀምጠ ቤተ ግድ የለም አይደል? አሁን እንዳለው አሁን እስካሁን ፎጣ ስንጠቀም ብዙ ጊዜ አንቀይርም ብለናል አይደል? አሁን ሶስት ደግሞ ስትገዛ ምን ያህል ጊዜ ልቆይ እንደምችል አስብ። ምንም ማለት ያላሰብ እስቲ ማነሽ ማሪ እስቲያችን ማለ ያለችው አናጭልኝ ምናምን አረንጓዴን አርግልኝ ለቀናላ ሳክሶ ናቸው እሱ ነገር ነው እና ለቀለል አድርገህ ህይወትን ዘመናዊ ያደርግ ትችላለህ ነው እንዴ? ስለዚህ እንግዲህ እንደ ኢንቨስትመንት ነው የምንጠቀመው። ረዘም ላለ ጊዜ መጠቀም የምንችልባቸው ስለሆኑ እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ ምን ስለ ፎጣ ይሄን ያልካልን ብዙ ጊዜ ደግሞ ፎጣ የት እንደምንገዛ ትንሽ እንቸገር ነበር። ልክ ነው አይደል? አንድ ፎጣ አንዳንዴ ሁሌ እንላለን ላይክ የልብስ ቡቲክ ነው የምትገዛው ወይስ አንዳንዴ ሱፐርማርኬት ታገኛለህ? የት የምታገኘው ትንሽ ኮንፊውዝ ያደርጋልና ይሄ እንግዲህ ተመልካቾቻችን ሁሌ እንደምንለው ገንዘባቸውንም እንዲቆጥቡ ጉልበታቸውንም በመንከራተት ደግሞ እንዳያጠፉ ከዛም ባለፈ ደግሞ የሚፈልጉትን ዕቃ ማግኘት አሁን እኮ ከባድ የሆነው እሱ ነው በጣም። አሁን መርካቶ ቲቪ ከተከፈተ በኋላ እኮ ነገሮች እንዲቀለሉ አንድ ነገር ፈልገህ እንደሚገዛ ምንም እውነት ያላቅም። አሁን መርካቶ ቲቪ ላይ ሳይ ነው በቃ እንዴ ያልኩት ኑሮ ቀለለ ይቻላል እንዴ
አንዳንዴ እውነት ብሩ ብቻ ሳይሆን አንዳንዴ እቃውን ፈልገህ ማግኘትም ይከብዳል። የት ነው ማገኘው ብለህ እንትን ይላልና ያንን እንግዲህ የምታገኘውም እቃ ገንዘቡንም ጉልበትንም ኪስንም ሳይጎዳ ማግኘት ማለት ይሄ ራሱ ፓኬጅ ነው። ልክ ነሽ። በፊት መዝናኛ ቦታዎች ላይ እንደውም እናገኝ ነበር። ስዊሚንግ ስቴጅ እዛው ጋር ይሸጣል ከዋና ልብስ ጋር ምናምን ተደርጎ፣ ግን እዛ ድረስ መሄድ አይጠበቅባቸውም። ምን ቦታ ሄደህ እዛ በዛ ላይ ዋጋው እዛ አካባቢ ደግሞ ይጨምርብሃል ምናምን። መዝናኛ ቦታ ስለሆነ ፐርፐዝሊ። ስለዚህ አንተ ከቤት ዘና ብለህ 3 ከለር አለኝ አይደል እንዳታስሙኝ አድርገህ የፈለከው ለበሰ ነው። አሁን እንዳልከው ደግሞ ሙቀትም ሲዝን ስለሆነ ያው ዋና ቦታዎች ላይ የምናዘወትርበት ጊዜ ነው። ከፋሚሊው ጋር ደግሞ ሰብሰብ ብለን እኮ ጊዜ የምናሳልፍበት ነውና ስለዚህ በጣም አሁን ጾም ስለተፈታ ምናምን ልትሆን በዚህ በነገርሽ ላይ ዋና ማለት ነው በጣም ወደው ኤክሰርሳይዝ አክቲቪቲ ነው። በሆነ ሳምንት አንዴ ምናምን ድሉኝ ሳገኝ ሩጭ ሲሄድ በቃ ሰላሜን ማገኘው እዛ ውስጥ ነው። ልክ በቃ ግብት ስትይ ዓለምን ትረሻታለሽ። በቃ እዛ ውስጥ ሌላ ዓለም ነው ያለው። እውነት ተመልካቾቻችን ሞክሩት፣ እስቲ ሞክሩት። ዋና ያልሞከራችሁ እስፈርታችሁ እስካሁን ቤታችሁ የተቀመጣችሁ ግቡና ሞክሩት። በትክክል እውነት ሰላም ይሰጣል። በጣም ያረጋጋሃል። ኔቸር ስለሆነ ይመስለኛል እኮ አይደል? ውሃ ኔቸር ነው። ቀና ስትል የምታየው ደስ የሚል መንፈስ ይሰጣል። ምን አለፋሽ በቃ ዓለም ላይ እየዋኘሽ ነው ይመስልሽ። እንዲቀናለሽ ደግሞ በተለይ ደግሞ አንዳንድ ሪዞርቶች አሉ ከሀይቅ ጋር እያገናኙት ነው። ሀይሌ ሪዞርት ነው ምናምን ስታረጊው በቃ ሀይቁን ስንጥቅ ነው የምታረጊያት። እነሱ ከተረባቸው ነው ስታዛለሁ እንጂ በጣም እስኪ እኛ እንይዩት መጀመሪያ እነሱ ዓለማቸውን ይጩ። ግን እስኪ አንድ ቀን ወይ እንሄድና አንድ ፕሮግራም እንሰራለን አይቀርም አይደል? የምንቴንም ለዋና ጥበብ በዛው የምናየው ይሆናል። እንወዳደራለን። እንደው እኔ እንዲህ ስገባ ማለት ነው እንደዚህ የሚወጡ ነገሮች አሉ ወደ ላይ ከእንትኑ ብዛት ከላይ ወርወር እስከምትገባው ወደ ላይ ላይክ በቃ የሆነ እንትን ነው ይመስልሽ ያላል። እንደዚህ አሁን በፋውንቴን እንደዚህ የምታረጋችሁ ውሃዎች ስትገባ ነው ፋውንቴን የሚሰራው። እውነት እስኪ ፕሮግራም እንሰራና ለተመልካቾቻችን ይችን እናሳያቸው። ደግሞ በራሳችን ደግሞ ፎጣ እየዘነጥን በራሳችን ፎጣ እየዘነጥን ደግሞ ጥሩ ፕሮግራም የምንሰራበት ይሆናል። እናንተም ግን በየቤቶቻችሁ አሁንም ተመልካቾቻችን ለማስታወስ ያክል እየደወላችሁ እነዚህ ፎጣዎች እዘዙን። አሁን ባላችሁበት እንግዲህ ይዘንላችሁ እንመጣለን። ሌላው ደግሞ ምን ልናነሳ የምንፈልገው ነገር ምንድነው አብዛኛውን ጊዜ አሁን ትንሽ ከዴሊቨሪ ጋር የምንቸገርበት አንድ ኢሹ አለና ተመልካቾቻችን ሲደውሉልን የቤታቸውን አድራሻ ኤግዛክት ቢነግሩን፣ አንዳንድ ጊዜ ደግሞ ሰው ስራ ደግሞ አለሙ ስትሆን ወደ መስሪያ ቤት አካባቢ ከሆነ መቀበል በሚመቻችሁ ኤግዛክት ሎኬሽን መናገር እና ደግሞ እዛ ቦታ ላይ እስከምን ያርሳት እንደሚቆዩ እርግጠኛ መሆን። ምክንያቱም አሁን እንግዲህ አይተሃል ትንሽ የነዳጅም የናፍጣም እጥረት አለና በዚህ እንግዲህ ለእናንተ ብለን እዛ ድረስ ለፍተን መተን ደግሞ የላችሁም እንዳትሉን እንግዲህ ኤግዛክት ሎኬሽናችሁን ግን ከነገራችሁ እኛም እንዲቀለን ስራው ለሌሎቹ ደግሞ በደንብ ማዳረስ እንድንችል ተመልካቾቻችን እንግዲህ አደራ የምንለው የምትገኙበትን ኤግዛክት ሎኬሽን ንገሩን። እዛ ድረስ እንግዲህ እኛ መተን እናቀብላችሁ። ምንም ሀሳብ እንዳይገባችሁ በተመጣጣኝ ዋጋ በ30 ብር ዴሊቨሪ ቤታችሁ ድረስ ከች ነው የሚልላችሁ። እናንተ ብቻ ኤቢ እንዳለቻችሁ ትክክለኛ ሎኬሽናችሁ ለማስቀመጥ ነው የሚጠበቅባችሁ። በተቻላችሁ መጠን ያው ያለውን ሁኔታ ወቅታዊ ሁኔታዎችን በማማከል ታሳቢ በማድረግ የተስተካከለ ነገር መላክ ከእናንተ ይጠበቃል። እኛ ደግሞ የምትፈልጉትን ነገር ጥራቱ እንደጠበቀ ገጭ ሳይል ሳይንገጫገጭ አንድ የጥራት መጓደል ሳይኖረው ዋስትናም ካለው እስከሆነ ዋስትናው ሌሎች ፕሮዳክቶች ላይ ለእናንተ ለማቅረብ አይታክተንም። መርካቶ ቲቪ ሁሌም እናንተን ለማርካት የእናንተ ፍላጎት ለማሟላት ደፋ ቀና ማለቱን እንደቀጠለ ነው የሚቀጥለው እና እነዚህን የመሳሰሉ ምርጥ ቆንጆ ነገሮችን በተመጣጣኝ ዋጋ ቤታቸው ድረስ ነው የሚመጣላቸው። የጥራቱን ነገር ደንበኞቻችን ምስክሮቻችን ናቸው። አንድ ቀን ቴስቲሞኒ ሰርተን ደግሞ እሱን እናቀርብላችሁ። የተለያዩ ፕሮዳክቶቻችን ያው እንግዲህ መርካቶ ቲቪ የተለያዩ ፕሮዳክቶችን እናመጣለን። የቴክ ዲፓርትመንት እንግዲህ ያው ምን ያለ እዚህ ጋር ደግሞ አሁንም እኮ በአዳዲስ ነገር ልንመጣ ነው። አዳዲስ ነገር ቴክም ላይ እየጨመርን ያለ ነው። በቅርብ ቀን የማትጠብቁት ነገር ይከሰታል እዚህ መርካቶ ቲቪ። እውነት ነው። እንግዲህ የቴክም ላይ አለን፣ ኪችናችን ውስጥ አለን፣ ቤድሩም አለን፣ ቢዩቲ አለን፣ ባጎቻችን አሉ። እነዚህ ሁሉ እውነት ለመናገር በጣም ኳሊቲ የሆኑ ፕሮዳክቶችን ነው። ቢዩቲያችን አለ እቺ ከፎጣ ጋር ከቢዩቲ ጋር ደግሞ አስባል በዚህ ተደራርቃለ ጸጉርን ቅባት ተቀባለ በቃ ከዛ ነጠላ ጫማ እናመጣለን፣ ቁምጣም ይመጣል፣ ቲሸርቶችም አሉ። መዝናናት ነው። ምን አለፋ መርካቶ ቲቪን ስከፍት ህይወት ሙሉ ይሆናል ነው የምልህ። ሌላ ምንም አልመክርም። ህይወት ሙሉ ነች። የት መርካቶ ቲቪ ሲከፍት ስለዚህ ህይወት እንዳጎልብህ ከፈለክ ሪሞትን ከመርካቶ ቲቪ እንዳትነቀል። እውነት ነው። የተለያዩ ነገሮችን ማግኘት ትችላላችሁ። እንግዲህ ተመልካቾቻችን ምን እናንተ እንግዲህ ስለፎጣ
ጥሩ ነገሮችን ያንሳል ይመስለኛል። ቀረ የምንለው ነገር አለ ስለ ፎጣ እንግዲህ ያው ውለቷን እሱ ይክፈላት ነው የምንላት። በጣም ጥሩ ነገር ነው ያነሳሽ ቢያንቺ መስረዳሽ ነገር ደስ ይላል። አገር ውስጥ እየተመረተ ደግሞ እንደዚህ ቆንጆ ነገሮችን መቅረቡ በዚህ ቴክስቸር ልክ አሁን አብዛኞቹ እኛ ሀገር ላይ የሚመረቱ ምርቶች የሆነ ነገር ይጎላቸዋል። ወይ ጠንካራ ነው ስትዩ ወይ እንዳልሽው ቴክስቸሩ ላይ መች ይችላል ወይ ውበቱ ላይ መጣልሽ ይችላል ምናምን እነዛ ጎለቶች አሉት። ይሄ ግን ሁሉ ነገር ያሟላ እንዳትሸወድ ከውጪ ከመጡት ጋር ተመሳስለው በሚሰሩ ምርቶች እንዳትሸወድ። ይሄ የሀገር ውስጥ ጥራት ያለው ምርት ነው። ትክክል። ሀገራችን ውስጥ በደንብ የተመረተ ለዱባይ ቆዳ የመጣውን በአበሻ ቆዳ ማይሆን ሊሆን ስለሚችል ስለዚህ ተጠንቀቃችሁ በትክክል ሀገራችን የተሰራው እኛ ሀገራችን ውስጥ ነው መጠቀም እንችላለን። በደንብ የኛ ቆዳ ጠንካራ ያለ ነው ብዙ ነገር ይችላልና ወፈር ያለ ቆዳ ስለሆነ ያለው እነሱ የሚስማማው ጥሩ ፎጣ ነው ያዘጋጀው። ስለዚህ እንዳታስቡ በጣም ለስላሴው ንኩ ለተኛ ምን ያልተመቸው እንጂ ቢተኛ ደስ ይለዋል ቢዋኝ ደስ ይለዋል። በዚህ ሰዓት ብዙ ነገሮች ነው እየተሰቀሰ ያለው። አቤት ምቾት እኮ ገና እንዲህ ስትይ ለጥ ነው በቃ ሮብ በቃ ዛሬ 3 ሳምንት ለካላይ እንደንዝጋውና እንዝጋውና ተመልካቾቻችን እንግዲህ ጥሩ ቆይታና ምንታይ ጥሩ ኢንፎርሜሽን ሰተናቸዋል ብለን እናስባለን። እንግዲህ ደግሞ እነኚህ ፎቶዎች እናንተም የደወላችሁ ዘዞ ያላችሁበት ድረስ እኛ ይዘንላችሁ እንመጣለን። ምንም ሀሳብ አይግባችሁ። ያዝናቸው ሁሌ እንደምንለው ምርቶቹ ውስን ስለሆኑ ቀደም እያላችሁ በመደወል እንግዲህ እነኚህን ፎቶዎች ቤታችሁ ድረስ አስገቡና ተጠቀሙ እያልን እኔና ምንታይ ፕሮግራማችንን እንዝጋውና ተዘጋለን። አንተ ለከፈትክ ምን ይደረግ መቼም ከነሱ መለየት ከባድ ነው። በግን በሌላ ተመልሰን እኮ ነው ምንም አጠራጣሪ ገና ቴካችን አለ ገና የሚያጓጓ ብዙ አለን ገና እንመጣለን እንዳታስባለን አለን። እሺ እንዝጋው በቃ አይደል? አሁን እንግዲህ ውድ ተመልካቾቻችን የዛሬ መርካቶ ቲቪ የውበትን መጠበቂያና የንጽህና መጠበቂያ ማቴሪያሎቻችንን ያቀረብንበት ፕሮግራም ይህንን ይመስላል። እናንተም እየደወላችሁ በተመጣጣኝ ዋጋ ቤታችሁ ድረስ እያዘዛችሁ እንድትጠቀሙ ከወዲሁ እንጋብዛለን። በሌላ ፕሮግራም በሌላ ጊዜ ተመልሰን እስክንገናኝ እንወዳችኋለን። ሰላም ሁኑ።